ውስጥ የተቃጠለ ለእናት ያዘንኩላት። እንደው ምን አይነት ልጅ ነው ያፈራችው? ህይወት በራሱ ዙሪያ ብቻ አጥቦ የሚያይ ስለሌላው ደንታ የሌለው። እንደዚህ አይደለም አንድ ቀን አንተ መፈለጌ እኮ አይቀርም ብሎኝ እርፍ። ይበልጥ አበሳጨኝ። ህፃኗስ ስለሷ ምንም አላሰብክም ነው ወይስ ያንተ አይነት ልብ ኖሮኝ ከመንገድ የጣልኳት መስሎህ ነው አልኩት። የእናቴ ልጅ ክፍል 10 ይህን አስዳምጫችሁ ነበር። ዛሬም እንደሚከተለው ታሪኩን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ይሁኑ። ክብራትና ክብራት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዳርቻ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩኝ አብሬያችሁ የምቆይ ፋትመት ሚዲያ ነኝ። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በትህትና ጋብዛለሁ። እኔ ወደ ታሪኩ አመራለሁ። አብራችሁ ይቆዩ። የእናቴ ልጅ ክፍል 11 አይ ያው እኔ እባክህ ተወኝ፣ ልትገለኝ ካሰብክ አድርገው፣ አታስጨንቀኝ ብሎ ጮኸ። ማውራት አይጠበቅብኝም። ከዚህ ቀን ጀምሮ ከዚህ ክፍል አትወጣም። የኔ እስረኛ ነህ። እዚሁ ትውላለህ፣ እዚሁ ታድራለህ። አንዳች ነገር እፈጥራለሁ ብትል ሰባብሬ ነው የምጥልህ። ታውቀኛለህ፣ ሰው ስጠላ ምን ላደርግ እንደምችል አልኩና እዛው ቁጭ ባለበት በእርግጫ ብዬ ወደ ኋላው አስተኛሁት። አረ በማዬ የዚህን ያክል አትጨክንብኝ። ወንድምህ እኮ ነኝ፣ አቤል ነኝ፣ የእናት ልጅ ነኝ። አጥፍቻለሁ፣ ይቅር በለኝ በቃ ብሎ አልቅሶ ለመናኝ። ገደል ግባ። ተጸጽተህ እንዳልሆነ ይገባኛል። ትቀጣለህ። ቅጣትህ ደግሞ ማግኘት ያለብህ ከኔ ነው። በገዛ ልጅ እየተነሳ እንቅልፍ ላጣሁባቸው ለእያንዳንዱ ሌሊት አስከፍልሃለሁ ብዬ ወጥቼ በሩን ከኋላ ስቀረቅረው እየጮኸ ለመነኝ። አልሰማ ስለው ዛቻም ጨመረበት። ዝም ብዬ ወደ ትልቁ ቤት ገባሁ። እናቴ ዊንቸር ላይ እንደተቀመጠች ነው። አክስቴ ደገነች ለእናቴ ታወራለች። እናቴ በዝምታ ውስጥ ነበረች። ስገባ በጥያቄ አስተዋለችኝ። ጠጋ ብዬ ረጅም ጸጉሯ እንደባበስኩት። ጸጉሯ በ2 ዓመት ውስጥ ተለውጧል። ድብን ያለ ጥቁረቱን ትቶ ነጣ ያለ ቅልቅል ሆኗል። ፊቷ ገርጥቷል፣ ውበቷ ቀንሷል። ጎንበስ ብዬ ግንባሯን ስስማት በረጅሙ ተነፈሰች። ዝቅ ብዬ ወለሉ ላይ ተቀመጥኩ። አይኖችን ፈልጋ በጥያቄ አስተዋለችኝ። መልስ ባትሰጠኝም እውነቱን ልንገራት ብዬ አቤል ሰርቪስ ውስጥ እንደቆለፍኩበት ነገርኳት። አይኗን ከማርገብገብ ውጭ የፊት ለውጥ አላየሁባትም። ምን ላድርግ? እንዳሰብኩት ነገርኳት። በጣም አልጎዳውም። ነገር ግን ቅጣቱን እስኪጨርስ ድረስ ማንም እንዳያስቆመኝ አስጠነቀቅኩ። ማስጠንቀቂያው ደግነሽንም እንደሚመለከት ተናገርኩ። አክስቴ ደግነሽ ከቃሊ እንደማትወጣ ተናገረች። እናቴ አንገቷን ስትነቀነቅ አይታ አክስቴ ደግነሽ እለለለለለለ አለች። የአክስቴ እልልታ ግን ከባድ ነው። በዚህ አይነት ቤታችን በውጭ ሰዎች እልልታ ግቢ መባሉ አይቀርም። ማታ ላይ ለአክስቴም ሆነ ለእናቴ ስለማማ ነገርኳቸው። ትቻት የመጣሁት ባዩሽ ከተባለች መልካም ካደረገችልኝና አብራን ከምትኖር ሴት ጋር መሆኑን ነገርኳቸው። እዚህ እኛ ጋር ብትኖር ብዬ አስፈቅጃቸው በሀሳቤ በመስማማታቸው በጠዋት ተነስቼ ወደ ኮልፌ በረርኩ። ማማዬና ባዩሽን ላመጣ። አሁን ላይ ብዙ የኃላፊነት ላይ እንደሚጫን ተሰማኝ። በዛ ላይ እናቴ እንዲሆና ከባድ ነው። በጠዋት ተነስተ የአዲስ አበባን ሩጫ ስታይ በየት በኩል ነው ንፋስ ገብቶ ቀና እንዳትል ያደርግሃል፣ ያስብልሃል። እግረኛው በእግሩ፣ ባለመኪናው በመኪናው፣ ትራንስፖርት ለመያዝ የሚጣደፈው ወከበው ለጉር ነው። ሁሉም በየአቅጣጫው ኑሮውን ለማሸነፍ ዳዩ ደስራ ተከራይ በበዛበት ከተማ በልቶ ማደርን ጥያቄ ለማሟላት መልፋት ግድ ነው። መቼም አሁን ላይ አንድ ስራ ይሙጥኝ ብለህ ቀርቶ የተለያየ ገቢ ቢኖርህ ቤትና መኪና ለመግዛት እቆጥባለሁ ብትል የማይቻል ነው። የአዲስ አበባ ነዋሪ ከምትሰራው ላይ ቆጥበህ ቤት ግዛ፣ ቤት ጥሩ ነው፣ ማረፊያ ካለ ሌላው ይደርሳል ብትለው መልሱ የሚሆነው ጽድቁ ቀርቶብኝ በቅጡ በኮነነኝ የምትለውን የድሮውን ተረት ነው የሚያመጣው። ልክ ነው፣ እውነት ነው። አሁን ላይ ከቤት ኪራይ ተርፎ በየቀኑ ከሚጨምረው የአስቤዛ ዋጋ ተርፎ በየት በኩል ሊቆጥብ ነው? እንደው የተሻለ ሰራለሁ ትንሽዬ ንግድ አለኝ የሚለው ሰው እንኳን አዲስ አበባ ውስጥ ቀርቶ ዳርዳሩ ወጣ ብዬ ቤት ልግዛ
ብትል ሚሊዮኖች ይጠሩልሃል። ሲጀመር በርትተህ ከቆጠብክ ነው። እና አንተ የሚያዋጣህን ያለችህን እንኳን እንዳታጣ በተቻለ መጠን ገንዘብክን ቆጥበህ ከማስቀመጥ ይልቅ የወር ወጪህን በአግባቡ እንዲሄድልህ ራስክን መቆጠብ ነው። ያለህን ፍላጎቶችን መቀነስ ነው። ለምሳሌ መጠጣት ማቆም፣ ሰውን ካልጋበዝኩ ብሎ አጉል መፍጨርጨር ማቆም፣ አማሬ ብሎ ትልልቅ ምግብ ቤት ገብቶ ማዘዝ፣ የማታገባትን ሴት እየቀጠሩ መጋበዝ ማቆም። ብቻ የወሩ ገቢህን በአግባቡ ለመጠቀም ራስን መቆጠብ አለብህ። የአዲስ አበባ ውስጥ የአዲስ አበባ ማብቂያ የሌለው ሩጫ እየታዘብኩ በስንት ልፋት ታክሲ አግኝቼ ወደ ልጄና ባዩሽ ይዤ ወደ ቤት ተመለስኩ። ባዩሽ ሀሳቡን ስነግራት የሆነ ሸክም ከላይዋ ላይ እንደወረደ ያክል ነው የሆነችው። ለነገሩ እውነቷን ነው። ካለኔ ማናላት? እኔ ከመምጣቴ በፊት የኖረችው ህይወት እሷንም ሁሌ ስታነሳው ያንገሸግሻታል። ዳግም ወደዚያ የመመለሱ ነገር የሞት ሞት ነው። ለዛ ነው እናቴ ሰርቪስ ውስጥ እንድትኖር እንደምትፈቅድላት ስነግራት ለእናትህ የፈለገችውን ያክል ሆነህላታል፣ ብቻ ዳግም ጎዳና አትተወኝ አለችኝ። ይህንን ስትለኝ ወደ ራሴ አምጥቼ ያቀፍኳት። ባዩሽ ማለት እንደ እናቴ ነበረች። በ2 ዓመት ውስጥ ያፈራኋት ደጋፊ እንዴት መንገድ ጥያት ሄዳለሁ? ኮንትራት መኪና አስመጥቼ እቃዎቻችንን ሰብስበን ማማን ይዘን ወደ እናቴ ቤት ተመለስን። ቤት ስንገባ አክስቴ ደግነሽ የተለመደውን እልልታዋን አቀለጠችው። ደግነሽ እልልታዋ ባይኖር በህይወት የምንቆይ አትመስልም። ባዩሽንና ማማን ይዤ እናቴ ጋር ቀረብኩ። እናቴ ህፃኗን ስታይ አይኖቿ በእንባ ተሞሉ እና በድንገት ድምፅ አወጣች። 1 ዓመት ሙሉ ሳትናገር የቆየች ከሆነ ተአምር ነው አልኩ በውስጤ። አጠገባችን አክስቴ ደግነሽ አለመኖሯ ጠቀመን። በእልልቷ ማማን ታስደነግጣት ነበር። ጡርነቱ ያመጣናቸውን እቃ ወደ ሰርቪስ ውስጥ ማስገባታችን ነበር። እማ ተናገርሽ እኮ አልኳት በጉጉት እያየኋት። አይኖቿን ወደ እኔ መልሳ እንደምንም አፏን አላቀቀችው። ደህና ሆናለሁ እዚህ ካለ አለችኝ። ማመን አልቻልኩም። እናቴ በጣም አስፈልጊያት ነበር ለካ። በአንድ ጊዜ ልቤ ውስጥ ያስቀመጥኩትን ቅሬታ ተበትኖ አቀፍኳት። ለውጡ አስደሰተኝ። ተነስቼ ማማን ወደ እሷ አቀረብኩላት። ማማ ሰው መቅረብ ችግር የለባትም። ወደ እናቴ ተጠግታ በሚጢጥ እጇ የእናቴን እጅ ያዘችና እማማ ነሽ አለቻት። እናቴ አለቀሰች። የማማን እጅ ያዝ ለማድረግ ሞከረች። ቀስ እያለ ተሳካላት። ልትስማት እንደፈለገች ስለገባኝ ከፍ አረኩላት። ማማ ራሷ እናቴን አቅፋ ሳመቻት። የእናቴ የጸጸት ለቅሶ ተባባሰ። እናም እንደ በፊቱ ድምፅ አልባ አልነበረም። ባዩሽ አንጀቷ ስላልቻለ ደግነሽን ላግዛት በሚል እያለቀሰች ተነስታ ወጣች። ባዩሽ እንደወጣች አክስቴ ደግነሽ ጥድፍ እያለች ገባች። እህቴ እውነት ድምፅ አወጣች። እልልልል ለፈጣሪ ምን ይሳነዋል? እልልልል የእናቴ ልጅ አንድያዬ የኔ ልዕልት ላንቺ አይገባም ነበር። ሁሌ እንደተጎዳሽ ይሁና፣ ይህንንስ ማናየበት አለች ደረቷን መታ መታ እያደረገች። ቃላት ትናገራለች እንደ ማጫወት። ደስታዬ ልካጣ። ወደ ደግነሽ ዙሬ ለአቤል የሚሆን ቁርስ እንድትሰጠው ነገርኳት። እሺ ብላ ሄደች። ይዛ የመጣችው ምግብ ብዛቱ አስገረመኝ። ምንድነው ይሄ ሁሉ? እንደው ከማታ ጀምሮ አልበላም ብዬ ነው አለች። ጭራሽ አጥግበሽ እንዲፈነጭ አድርጊዋ አልኳት። ቢሆንም ግን ይዤለት ወደ ሰርቪሱ ቤት ሄድኩ። ከኋላዬ የአክስቴ ደግነሽ እልልታ ተሰማኝ። አሁን ደግሞ ምንድነው ብዬ ዞሬ አየዋት። ወደ ትልቁ ቤት ገብታለች ከነ እልልታዋ። ይቀጥላል። ክብራና ክብራት የእናቴ ልጅ ክፍል 11 ይህን ይመስል ነበረ። በክፍል 12 እስከምንገናኝ ቸር ሁሉ ይቅጠመን። አብራችሁ የቆየሁት ይፋት መልቲሚዲያ ነበርኩ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ሰናይ ጊዜ። ሀገራችን ኢትዮጵያን ሰላማን ይመልስልን፣ ዓለማችንን ከክፉ መከራ ይጠብቅልን እያልኩ ስንብቴን ከወዲሁ አደርጋለሁ። ባይ ባይ። ሰናይ ምሽት።
ትመጫለሽ ብዬ ሳይማዶ ሳይማዶ ሳይማዶ